ሄሉዬ ሰላም ቤትዬ ግቢ ወደ ገደ ሰላም ብያለሁ። ባይ ዘ ዌይ ማለት ነው በጣም ነው የሚያሳፍረው። ገነት ንጋቱ የሰራችው ነገር ገነትና ማን ነው እንዳልካቸው በጣም አበሶችኛው የስራ ባልደረባው ናት። እንደ አርቲስት ማለት ነው ሁላችንም የነፂ እንደንቅጠናል። እውነት ለመናገር ብዙዎቻችን አላመንም። ግን እሷ መጀመሪያ ስልክ ደውላ እውነት ነው ውሸት ነው ለማለት ጥቁር ልብስ ውሸትና እውነት ብላ የምትጠራጠር ከሆነ የመጀመሪያ ለምን ጥቁር ልብስ ለብሳ መጣች? ጥቁር ሻርፕ በጥቁር ለብሳ መታ እውነትህን ነው ይመስል ማለት ነው። ሲቀጥል ደግሞ እንዴት ሀዘን በስልክ ነው እንዴ? ቪዲዮ ደቅና ነው እንዴ? ካሜራ ደቅና ነው ወይ? ላይቭ ነው የገባችሁ እኮ ቤትዬ፣ ላይቭ ገብታ ካሜራ ደቅና ማለት ነው። እንባ እንኳን ያልወጣት ሸቀላለበታ ደግሞ ሽርጉድ እያሉ ነው። አስክሬኑን ከሆስፒታል ሊያወጡት አለ። ሽርጉድ አየሽ፣ ካላመነች የመጀመሪያ ጥቁር መልበስ አልነበረባትም። ደውላ ለመጠየቅም ካሜራ መደቀን የለባትም። ላይፍ መግባት አልነበረባትም። ደውላ እውነት መሆኑን ካረጋገጠች ቦታው ድረስ ሆስፒታል ነው የነበረው አስክሬኑ። እዛ ቦታ አልሄደችም። ላይፍ ነው ገብታ ምናምን ነገር ማለት ነው ለማስመሰል ቢዝነሷን እንጀራዋን ለመስራት ማለት ነው። አፈርት ብላና ማለት ነው። ለነፂ የሰጣትን ቀን ይስጣት። የልጆች እናት ናት። ታማ ከሞት አፋፍ ሄዳነች ሴትዮ ናት። እንዴት በሰው ህይወት ላይ ይሄ ሰው ብዙ የሚወደው ሰው አለ፣ ቤተሰቦች አሉት፣ ልጆች አሉት። ልጆቹ ምንም አማርኛ ባይሰሙ ሚስቱ አለች። እንዴት እንደዚህ አይነት ብልግና ይሰራል? እግዚአብሔር ነው የምለው። እኔ ኢትዮጵያኖች ማለት ነው እቺ እከካም ቅንቀና ማለት ነው ነፃነት ቀና ብሎ አያያትም። እኛ ግን እያየናት ነው አይደለ? ለዛ የእያንዳንዳችሁ የምትከተሏት ነግበራሴ በሉ አርቲስቶች ሁላ ማለት ነው። በጣም ባለጌ ዘልዛላ ናት። ፎሎዋችሁን አንሱ። ላይክ ያደረጋችኋት፣ ሰብስክራይብ ያደረጋችኋት ሰብስክራይባችሁን አንሱ። እከካም የኢትዮጵያ ህዝብ ነው እያያት። ዛሬ የእያንዳንዱ ለልጆቿ ዩቲዩበር አድርጋ ዛሬ እንጀራ የምትበላው ኢትዮጵያኖች ስላያት ነው፣ ህዝብ ስላያት ነው። ሰው ሲሞት በሰው ሬሳ ላይ በዚህ ልክ የምትቀልድ እንጀራ እየተባለ አፈር ትብላና ማለት ነው። በሬሳ ላይ በሰው ላይ ቤትዬ ሬሳ አትበዩ። አዎ በሰው በቃ በሞት ይቀለዳል። ምንም ነፂ ቀና ብሎ ባያት የስራ ባልደረቦቿ ምንድን ነው የሚሏት? ነገም በእነሱ ላይ እኮ ማለት ነው ካሜራ ደቅና ላይፍ ገብታ የሞት ዜና ለኛ ትነግረናለች። ሽሩ ጉድ እያሉ ነው አለች። ምንድነው መሰራ? እሷስ ለምን አልሄደችም? ላይፍ ከመግባትና ከኢትዮጵያ ውጭ አይደለም ያለችው፣ ኢትዮጵያ ውስጥ ነው ያለችው አይደል? እዛው ለዛውም ክፍለ ሀገር አይደለችም፣ አዲስ አበባ ውስጥ ናት። እስቲ ቦታው ላይ ሀዘኑን መካፈለው ወይስ ላይፍ ገብቶ አድናቆትን በቆም እያለ ያላደነቀችው ሲሞት ነው እሱን የምታደንቀው ከነቤተሰቦቿ? ጥያቄ ግን ቪዲዮን ሙሉ ካያችሁት የተቀረጸ ላይ ቀብሩ ላይ ነበረች? አረን ያላየዋትም አፈር ትልበት አለችማ። በድንጋይ ዝሙት እንደሰራይ ሴት ካላባረሯት እናቴ ትሙት። እኔ ብቻ ነኝ እብድ ከዚህ ህዝብ ማለት። በጣም ባለጌ ናት። እግዚአብሔርን ነው የምለው። ይሄ በህዝብ ላይ አይቀለድም። የሚፈልጉትን መርዝ ከረጩ በኋላ ይቅርታ የሚባል አይሰራም። ምክንያቱም የልጆች እናት ናት፣ ትልቅ ሴትዮ ናት። የመጀመሪያ ላይ ማገናዘብ ነበረባት። ካሜራ ደቀና ቢዝነሷን ለመስራት ነው እሷ የመጣችው ላይፍ ላይ ገብታ ማለት ነው። ምን የሚሉት ነው? ሰው በሞተ ሰው ላይ ይቀልዳል። ነገ የቅርብ ሰዎቿ አርቲስቶች ራሱ ምንድን ነው የሚሏት? እኔ በበኩል አላመንኩም። ጌታ ነው የምልሽ። ነፂን በጣም እወደዋለሁ። ገባሽ? ግን በዚህ ልክ ማለት ነው ሰው ምን ይለኛል የሚል ህሊና የሌላት በጣም ባለጌ ወራዳ ናት ገነት ንጋቱ የምትባልች የበሰበሰች ግማታ ማለት ነው። በባሏ ተለያየን ብላ ስትተውንብን ማለት ነው። ተለያየን ተጋባን እያለች ስትተውንብን የነበረች እከካም ማለት ነው። ዛሬ በነፂ ላይ ማለት ነው እንደዚህ አይነት ነገር መቀለድ ምን የሚሉት ነው? አረገዝኩ ብላ መጣች። አስቢ፣ በስተርጅና አረገዝኩ ማለት እየተነፋው ነው ማለት
ነው እኮ በሌላ ቋንቋ። በትክክል እንዴ አግብቷል ወጥቷል። በዚህ ድማት እናፋለች ብለን እንድናስብ ነው እንደዚህ አይነት ድራማ ሰይፉ ላይ ቀርባ እኮ አግብተዋል ወጥቷል፣ ሚስቱ ለኔ እህቴ ናት ስትል የነበረች እከካም ማለት ነው። ከዛ በኋላ ተጋባን ታረቅን አለች። ሰርግ ደገሱ። ከዛ አረገዝኩ ተብሎ ደግሞ ቪዲዮ አየን፣ ልጅ ባናይ ማለት ነው። ምን የሚሉት ነው? ልጆቿ እኮ ደርሰዋል። የደረሱ ልጆች እኮ አሏት። ምን አይነት ባለጌ ዘልዛላ ብትሆን ነው በነፂ ላይ በዚህ ልክ የምትሄደው ማለት ነው? በጣም ባለጌ ናት እሷ። ልክስክስ ሆዳም ናት። ከሆዷ ውጭ ሌላዎችን የማታስብ፣ ከሆዷ ውስጥ ለጓደኝነት የማትመች፣ ከሆዷ ውጭ በቃ ምንም ጓደኛም የስራ ባልደረባ የሚባል የማታቅ ባለጌ ስለሆነች ነው ቪዲዮ ካሜራ ደቅና ላይፍ ገብታ እውነትህ ነው። ይሄ ሰውዬ እንኳን ሌላ ስህተት ስልክ ደውላ ያናገረችው ሌላ ስህተት እንኳን ቢያናገራት ማለት ነው። አየሽ ሰውየውን ማስወጋች። ካሜራ ደቅናለች ላይፍ ላይ ናት። ዝም ብለሽ ይጅባት። አዎ ለዛ እቺ ባለጌ ናት፣ ለማንም የማትበጅ ዘልዛላ ናት። ኢትዮጵያኖች ሰብስክራይብ ያደረጋቸው ሰብስክራይባችሁን አንሱ። ከዛ በኋላ ልክ ትገባለች። ሀዘን ቤት ዝም ማለት አለባቸው። ለነሱ መልእክት ማስተላለፍ ነው። እዛ ቅጥቅጥ ያርጓል ወይ እልዬ። ቆፍጣና ሰው ሲኖር እኮ ነው እዛ ቀብር ቦታው ላይ ስትሄድ ማለት ነው እንደ ውሻ እያካለቡ ማባረር ነው። እቺ ልክስክስ ማለት ነው። ውጭልን ማለት መብታቸው ነው እኮ በትክክል። ቆፍጣናነት ምናምን ያስፈል። ውጭልን ልቅምቃሚ ንፍጣ ምንም የሚናገር ነገር የለም ለወር የሚመች ያ በጣም ባለጌ ናት። ሂጂ ብሎ በድንጋይ ነው እቺን ማባረር ማለት ነው። እቺ እከካም ማለት ነው። ማርያምን ህዝብ ነው እዚህ ቦታ ላይ ያደረሳት። ዛሬ ያለችበት ቤት ሰርታ ከግለሰብ ከክራይ ቤት ያወጣት ድፍን የኢትዮጵያ ህዝብ ነው። ቲክታኳን ዩቲዩበሯን ባይከተላት ሰብስክራይብ ባያረጋት ማለት ነው ዛሬ ባለቤት አትሆንም። አርቲስቱና በሰራቸው አይደለም ቤት የሰራቸው እቺ እከካም ማለት ነው። ለነጽ ያልሆነች እኛ ለምናያት ለኛ አትሆነንም። እቺ ግማታም አህያ ማለት ነው። ለዛ በጣም ባለጌ ናት። ነጽ ግን ማለት ነው እግዚአብሔር ነፍሱን በአጸደ ገነት ያስቀምጥ። እኔ ለቤተሰቦቹ ለወዳጆቹ መጽናናትን እመኛለሁ። በጣም ነው ያዘንኩት። በጣም ባለጌ ናት ገነት ንጋቱ ማለት ነው። ነገ ላይ እሷ ብትታመም ብትቸገር የሆነ ነገር ብትሆን ማለት ነው ሰው እንዳያዝንላት ነው ያደረገችው። እኛ በወንድማችን ላይ ነው የቀለደችው ማለት ነው። በጣም ባለጌ ናት። እግዚአብሔር ነው መለሽ እና ሌሎቻችሁን ቀጥሩ። ሊንዳ ቀጥይ። ሊንዳ እሺ። ይቺ ሆዳም ልክስክስ መሐላ የማይሰለቻት በገብርኤል በማርያም እየተገዘተች ከባሌ ጋር አልተኛም አፈር ያስተኛኝ ያለች ማንም ሳያስምላት ማንም ሳይገዝታት እየተገዘተች በጎን ሄዳ ደግሞ እየተናፋች ስታረግዝ ነው ታረቅኩ ብላ ይመጣች። አላረግዝም ብላ ስትናፋ ስታረግዝ ባሌን ታረቅ ምን አይነት ጉድ ነው? አዘጋጅታ ይች ሴትዮ ገና ልትበለው የታመመ ሰው ወይ እንደሚሞት አውቃለች ማለት ነው። ይሁን ነገር ሰምታለች። ቀድማ የህይወት ታሪክ ጽፋ አስቀምጣለች። ጥቁር ልብስ አዘጋጅታ አስቀምጣለች። ምንም በቃ ይሄ ቃል የለኝም፣ በእውነት ቃል የለኝም። በነፃነት ወርቅነ ሸቅላ ልትበላ አፈር ትብላ፣ አፈር ያስበላት ይች ውሻ። ይች እንደዚህ በነፃነት ሞት ለመሸቀል አሁን ዩቲዩብ is about money right? ዩቲዩብ መኒ ነው ብዙ ጊዜ የሚሰራበት። ቢቀርም ያለው በእናትሽ ከልል ምን ያህል ብር እርግጠኛ ነኝ 400 300 ዶላር ብሰራበት ነው እኮ ለዛውም ከየላት ነው እኮ ለዛውም ከኢትዮጵያ ታለፍ ደግሞ ዝም ብሎ ነው ይሄን ያለ እንደዚህ አይደል። አዎ ነፃነት እንደሚወደድ ይታወቃል። በቃ ሰው ሰፍ ብሎ መጥቶ ዩቲዩብን ያነሳልኛል በሚል ነው በቃ ያደረገችው ሆን ብላ ለቪው ብላ። እኔ እቺ ሴትዮ እውነት የሰው ኩላሊት እየሸጠች ትሸጣለች ሰው በቁሙ። ይሄን ያደረገች
ሰው በቁሙ ትሸጣለች ለገንዘብ ብላ ነው ማለት። በሷ አካባቢ ያላችሁ አርቲስቶችም ሆኑ ጎረቤቶች እራቋት፣ ሽሿት። ይችን ሴትዮ ውሻ ናት፣ ሆዳም ናት። እኔ ከዚህም በላይ ምንም ማለት አልችልም። ይቅርታ ብላለች አይደል? ይቅርታ በስተት ስትሳሳች የምታደርጊው ነው እንጂ አቀደሽና እንትን ብለሽ እሷ ጥፋት መሆኑን አልገባትም እኮ። ያ ይች ሆዳም የህይወት ታሪክ እንዴት አንቺ ገና ሞተ ሆስፒታል ስትበይ ነው እንደ የህይወት ታሪክ የምትጽፊ? የህይወት ታሪክ የሚጽፍ የሚነበብበት ሰዓት የልጆች አባት ሚስት ያለው ተብሎ ቀብር ላይ ነው የሚነበብ። እሷ ዩቲዩብ ላይ ነው እንደገና አስከሬኑ እንትን ሳይል ገና ወደ ቤት ሳይሸኝ ሞተ ተብሎ ለዘመድ ሳይበስ ገና ሳይነገር ለዘመድ ሳይላክ መልእክተኛ ሳይደርስ ነው እንዴ የህይወት ታሪክ ወጣ የምታነብልን? how did she know 3 ልጆችና እንደዚህ እንደሆነስ በምን አወቀች? ማን ነገራት? ይቺ ውሻ ናት። ዘመዶቿን ከመብላት ወደ ኋላ አትልም። ተጠንቀቁ ከእንደች አይነት ሴትዮ ነው የምል። ሰርታ ትብላ፣ እንደ ሰው ነግዳ ትብላ፣ ሱቅ ትክፈት፣ የምታደርገውን አድርጋ ትብላ። ከሚዲያ ላይ ትጥፋለች። አሰበት ብትሄድ በድንጋይ ማባረር የለባቸው? ያባሯት። እውነት እኔ በቤተሰቤ እንደዚህ ብትቀልድ ማለት ነው። በቤተሰቤ እንደዚህ ብትቀልድ ነፂም ለኔ እንደ ቤተሰብ ነው ማየው። እግዚአብሔርን እኔ ነፃነት ወይኔ በሱ ልትበላ ይች ሆዳም እና ማንነቷን ነው ያሳየች። በምንወደው ሰው ማንነቷን አሳይታለች። ከርሳምናት፣ ሆዳምናት። ነገ እሷ ላይ ምን እንደሚፈጠር ግን በቃ አውጥተናታል ከሆዳችን። ይቅርታ አይደለም በጽሁፍ ድንጋይ ተሸክማ ብትጠይቅ ማንም ይቅር አይላት። የራሷ ጉዳይ እና ይች በስተርጅና መባለግ የማይሰለቻት ቤተክርስቲያን የጠፋባት አሮጊት አርፋ ትቀመጥ። ከዩቲዩብ ላይ ትጥፋልን። አንፈልግም የሷን ዩቲዩብ። በሞተ ሰው በሚወደድ አርቲስት ህመሙን ሳይናገር ደብቆ ከሚዲያ ሚዲያ በጣም ነው የሚጠላው እንደዚህ በሞት በህመም መሸቀል። ነፂ በቆመበት ሰዓት ብዙ ጊዜ ተናግሯል በጣም እንደሚጠላ እና ይሄን ቦታ ላይ እንኮሱ በጣም እንትን ነው እኮ ነፂ። ያ ደግሞ በህመም የከሌ ሞተ አርቲስት ሞተ ታመመ በሚል ይሄ ማጭበርበር ነው፣ ክሬቲቭ አይዲያ አይደለም፣ ታለንት አይደለም ብሎ ተናግሯል። ነፂ በቁሙ ነፍሱን ገነት ትቀመጥልን ወንድማችን መከታችን እና በሱ ልትበላን የሞከረች አፈር ያብላት ነው። ምን ሌላ ምን ማለት አጋሰስ ጥንባንሳ እና ይቅር እንዳትሏት ሁላችሁም ዩቲዩብን አንሰብስክራይብ ሪፖርት አድርጎባት ትጥፋልን። አንፈልጋት። ምን ታለንት አላትና በልቀጥ ምን ታለንት ነው ያላት? እሷም በዩቲዩብ ምንም ታለንት እየሰራች አይደለም፣ እያስተማረች አይደለም። ብልግና ነው የምታሳይ ጠለቅ ብሎ ለተከታተላት ሰው። ኮሜዲያን ደረጀ እዚህ ላይ ኢንተርቪው ተደርጎ ነበረ አይደል? ስሙት። ሳሊገባ ተነስቶ ነው በድንገት ማለት አንድ ነገር ማወቅም ነው ትልቅነትም። ደረጀ እንደዚህ አይነት አሉባልታ አይወድም። አይታችሁት ከሆነ አይወድም እንደዚህ አይነት ነገር። የእውነት ከሰው ጋር ሰላም ሆነ የሚፈልገው በጣም ከአቅሙ በላይ ስለሆነበት እንደተባሉ ከሆነ ለምሳሌ እንግዲህ ትልቅ ስነ ምግባር የሚባለው ምንድን ነው? አንተ አሁን ደውለህ ደረጀ እንዲህ ልናረግ ነው ስትለኝ ልቀርጽህ ነው እንደዚህ አይነት ነገር አለ እንደዚህ አይነት ታላው ነው ማለት አንድ ነገር ማወቅም ነው ትልቅነትም። እንዲሁ ግን በማህበራዊ ግንኙነታችን ባለን ሁሉ ጨዋታችን ምናምንም ተደዋውለንም እናወራቸው የራሳችን ጉዳዮች ሊሆኑ ይችላል። እዚህ ጋር ለሌላ ነገር ፍጆታ ለማዋል አንተ ሳይነገር መቀለጽ ሳታውቅ ሌላስ ነገር በጣም መጥፎ ነገር እስኪወራና ይሄ አለማሰብና ይሄ ነገር ለገንዘብ ታስበው መደረጉ በጣም አሳስበኛል። እኔም መልስ ሰጥቼበታለሁ። እንደ ማንኛውም መልካም ግንኙነታችን እንግዲህ አብራን ስለነበረች
ሀዘኑ የት ነው ቤቱ የት ነው ምንድነው የሚደረገው ምናምን ትለኛለች በሚል እሳቤ ማውራት ያለብኝ ነገሮች ሁሉ ነው ያወራሁት። ማውራት የለበትም ነበረ በመሰለቱ ግን ከስልኩ ግንኙነት አንጻር እንደዚህ አደባባይ ይሄዳል የሚል ስሜቱ አልነበረም እና እንዲህ ሲደረግ በእውነት ሆዳምነት፣ አለማሰብ፣ ነገ ላለማወቅ መማር በቃ ከንቱ መሆኑን ያሳየ ነው። ያዘንኩበት ነው። በጣም ነው ያዘንኩት። በአጋጣሚ እኔም ምናልባት በተፈጠረ ነገር ካለ ያዘንም አካል ካለ ግለሰቡ ምንም ካለ ይቅርታ ጠይቃለሁ። ምናልባት እኔ ግን ምንም ይሄ ነገር እንደዚህ ይፈጠራል ብዬም ስላላሰብኩ እንደው የጥፋተኝነት ወይም የእንትን ስሜት የለኝም። ግን ሌላው ሰው ባያደርገው ምን አይነት ዘመን ላይ ያለ ነው እንደው ጭራሽ ይቅርታ ነው የጠየቀው እሱ። አይታችኋል። ደሬ እኮ በሄሉዬ ምንም አላጠፋም በዚህ አጋጣሚ ማለት ነው። እስቲ ለራሱ ይቅርታ ምንም አያስጠይቅም። ለመጣላት የማያስብ ሰው ሰዎች ጋር ላለመጣላት በጣም የሚጥር ሰው ቢኖር ደረጀ እንትና ማን ነው ነፂ የእውነት በጣም እንትን ናቸው። ደሬ አሁን ተሳስቶ ሌላ ነገር እንኳን ቢናገር ማለት ነው የሰው አፍ ውስጥ የሰው አይን ውስጥ አስገብተዋለች። እግዚአብሔርን ነው የምልሽ እንደ ጓደኛ እስቲ ቀረጻ ላይ እንዳለች እንኳን አልነገረችውም። ገብቶሻል? ክፉ ነገር መጥፎ ነገር እንኳን ይሄ ሰው ቢወጣው አስበሽዋል? የሰው አይን የሰው ምላስ ውስጥ ይሄን ሰው ያስገብተዋለች። ከነገር ራሱን ቆጥቦ ራሱን ተደብቆ የሚኖር ሰው አደባባይ ላይ አውጥተዋለች። እቺ ዘልዛላ የሆነ ሴትዮ ሆዳም ናት። እቺ ከሆዳውጭ ከከርሷ ውጭ ማንንም የማታስብ ሰው ናት። በጣም ባለጌ። ሰብስክራይብ አድርጓት። ምክንያቱም እኛን አታቀንም፣ እኛንን የምናቃት እኛንን የምናያት አይደል? ለነፂ ያልሆነች ለተመልካቾቿ ክብር የሌላት ዘልዛላ ናት እሷ። ለተመልካቾቿ አትሆንም። በጣም ባለጌ ናት። ከሆዷና ከሆዳ ውጭ ማንንም የማታስብ ሴት ናት። ያ ይቅርታ ሶፊያ ህይወት አለሽ አሎ ይሉዬ ደና ሁላችሁ እንኳን አደረሳችሁ። ለህይወት ድልስታ ትንሽና ለጸደይ ትንሽ ሰጥቼ ሶፊያ ሽባባው ምን እንደጻፈች አነብላችኋለሁ። እሺ ህይወት ቀጥይ። ሊንዳዬ ሁሉ ይሁኑ ቆያለ የሶፊያን ደግሞ እናየዋለን። ሂጂበት ህይወት። እሺ አይ በጣም የገረመኝ አንድ ሰው ለቀረጻ ተስተካክሎ ጥቁር ልብስ ለብሶ ካሜራ አስቀምጦ መቀረጹን የማያቅ ሰው። ይሄ በነገራችን ላይ ይሉ የኛ ሀገር ስለሆነ ነው እንጂ በእውነት ወንጀል ነው የሰራችው። በደረጀ ላይ መክሰስ ይችላል። መቀረጹን ሳያቅ ነው ይልጅ። አሁን ቤቲ እንዳለችው እውነት እግዚአብሔር ጠብቆት ነው እንጂ የሆነ ነገር ቢልስ ይሉዬ አስበሽዋል? እኔ ከሱ በጣም ያሳዘነኝ እሱ ግን አምላክ አለው። እኔ ሄሉ እቺ ሴትዮ አይግረማችሁ በልጆቹ አባት አስወጣኝ አባረረኝ ላስቲክ ወጥሬ እሱ ደጅ ላይ 4 አመት ነው 3 አመት ኖርኩ እያለች ላልተናገረችው ዩቲዩበር የለም። አይታችኋል? ሰይፉ ላይ እኔና እሱ ሙስሊምና ክርስቲያንን አንጋባም አንታረቅም፣ ሚስቱን አቃታለሁ እኔም የሆነ ሰው አውቄ ነበር። ያ ሁላ ለፍልፋ ተመልሳ ታረቅን ተጋባን ብላ ይሄ ሁላ ህዝቡ ላይ እንጫወታ ነው ቪው። እኔ መጀመሪያም አትመቸኝም። በትንሽ በትልቁ ህይወት ስለ ትዳሯ ወደ ኋላ ከሄድን እኮ ማን ነበር የሞተው አርቲስት? ይሄን ሰሞን እንትን የሱ ፍቅረኛ ነበረች እኮ ማርክ እኮ ለማርክ ስትለው እኮ እሱን ትታሱ ስር የገባችው እኮ ይሄ ሰውዬ ይሄ ጠማማ ሰው ትንሽ የልጅ ያለው ልጅ የሞተው በጣም ብዙ እንሄድበታለን፣ ግን ሂዱበት ነፂ እና እኔ ኤልጌ አልገረመኝም። በልጆች አባት የነገደች ነች። አሁን ራሱ ድረስ ካየሻት ልጄ ታመመሽ፣ ልጄ ተነሳሽ፣ ልጄ መከረች ለቅሶ ነው። 3-4 አመቷ ዩቲዩብ ከከፈተች ጀምሮ ለቅሶ ነው ለቪው። አንድም ቀን እግዚአብሔርን አመስግና አታውቅም። የወንድሟ ልጅ መሞቷን ዩቲዩብ ስትጀምር ነው የተናገረችው። አየሽ ለቪው። ከዛ በፊት አልተናገረችም። ልጅቷ ቆይታለች ከሞተች። ልክ ዩቲዩብ ስትጀምር ስለሷ መሞት መናገር ጀመረች። ፍትህ ለእንትና ምናምን እያለች። እኔ ብዙ አልገረመኝም። እኔ በጣም የገረመኝ ግን ጥቁር ለብሳ ካሜራ ደቅና በእውነት እኔ ለሷ አፈርኩኝ። እግዚአብሔርን ነው የምልሽ። ሰው እንዴት በዚህ ደረጃ ገንዘብ ለማግኘት ለቪው እንዴት ህሊናውን ሸጦ ይመጣል? እውነት በጣም ነውር ነው። እኔ ሌሎቹ በደንብ የሚማሩበት ይመስለኛል።
በዚች ነውረኛ ሴት የሚማሩበት ይመስለኛል። በቃ ገንዘብ ታግኝ እንጂ እንደ ያልሰማ ዘመድ ቢኖረው ይሄ ሰውዬ ያላወቀ ሰው ቢኖረው አረፈ ብቻ እንኳን አይደለም ያለችው ምን እንደሰራ ምን እንዳለች በቃ ደህና ሁን ምናምን አድናቆቴንም ልግለጽልህ ምናምን እንትና ፍታት በፊት የት ሄዳ ነው ኢቢኤስ ላይ ለምን አድናቆቷን አልገለጸችለትም? አልነበር በየሳምንቱ የት ሄደሽ በፊት? ማና አንድ ሰዓት ሆስፒታል ውስጥ ካረፈ አንድ ሰዓት ላልሞላ ሰውዬ ነው እንደዚህ ፍታት የሚደረገው? ማስመሰል ሄሉ ሰው ወይኔ ጥሩ አዘነች ወይ ምስኪን እንዲላት ማስመሰል። እኔ እንደዚህ አይነት ሰው እውነት እኔ እንዴት እንዳረኔ አያቁኔት የሚሳደብ ሰው ይሻለኛል በእውነት ፊት ለፊት ማስመሰል። በቃ አዘነች ብለው ቪው እንዲበዛላት ሰው እሷን እንዲያተኩር አቴንሽን መሳቢያ ህሊና ተሽጦ። እኔ ቅርታ አድርግልኝና ቃላት አጥሮኛል ለሷ ሴትዮ። እግዚአብሔር ግን ልቦና ይስጣት። እውነት ሌላ ምንም አላላትም። ልቦና ይስጣት እግዚአብሔር። አመሰግናለሁ። ሰዓት ነው እንጂ አባቷ ልብ ይሰጣታል። እኛ ራሳችን እንደካብናት እኛ ራሳችን እናወርዳታለን እንጂ ሰብስክራይቧን እያነሳን እኛው እንደካብናት እኛው እናወርዳታለን እንጂ የምን አባቷ ነው እግዚአብሔር ልብ የሚሰጣት? የትልቅ ቅሌታም የአሮጊት ቅሌታም እነዚህን የሚያካክሉ ልጆች አድርሳ የልጅ ልጅ በማያዋ በመሰብሰቢያ ጊዜ ሰርግ አረኩ ብላ ተበላቅጣ ቪዩ ለመሰብሰብ እና ብር ለመሰብሰብ እንደገና እሱ ሳያንስ እንደገና በሞተ ሰው በምንወደው በምናከብረው ሰው ቢዝነስ ሰራች። የሚያሳዝነው እኮ አገላለጹ ነው የሚያሳዝነው። ታሙ ነበር አይደል? ፊቱ ያስታውቃል። ምን ማለት ነው? ፊቱ ያስታውቃል። ታሙ ነበር አይደል? ምን ማለት ነው? እንደዚህ ይባላል? ቀረጻ አቁሜ ነው የመጣሁት ለእናንተ ላበስራችሁ። ምስራች ነው እንደምታበስረን? ጥሩ ነገር ነው እንደምታበስረን? ጥሩ ነገር ነው የምታበስረን? እኛ ሰምተናል፣ ጨርሰናል፣ ደንግጠን አላምንም ብለን ቁጭ ብለን እያለን ከቀረጻ ላይ ነው ይሄንን ሰምቼ ለእናንተ ላሰብራችሁ የመጣሁት። ምን ማለት ነው የምታበስረን? በላይ ነው እኮ ልታበስረን የመጣችሁ። ከኛ አይተኛ ልታበስር ትመጣለች። ከኛ ሰምተን እኛ ጨርሰን አዝነን መቀበል አቅቶን ቁጭ ብለን ተክዘን እያለን ከቀረጻ ላይ አውቁማ ደንግ መጣ። የታመመው ጉበት ነው አይደለ ትላለች። አታውቅማ። ፊቱ እኮ ያስታውቃል አለች እንጂ እሱ ራሱ የነገረንን እኛ እናውቅ። ፊቱ እኮ ያስታውቃል። አብረን እንደበላን ምናምን ነገር ከሱ ጋር ቤተሰብ ነን ትላለች። እዚህ ጋር ደግሞ ጉበት ነው አይደለ አይደል? ፊቱ እኮ ያስታውቃል። ጥቁር ብሏል አይደለ? ፊቱ ያስታውቃል። ምን ማለት ነው? ምን ማለት ነው? እቺ ባለጌ ለቃቃሚ ችጋራም ይሄው ትሰራለች። ዘላለም አለሟን ትሸቅላለች። ዘላለም አለሟን አሬን አራው ፈሰው አልጋ ላይ ተገለበጥኩ፣ አረገዝኩ፣ ወለድኩ እያለች አገባው፣ ተጋባባው፣ ተግማማው እያለች እንደገና እዚህ መታ በሞተ ሰው በማናምነው ሰው በእውነት ባልመሰለን ሰው እኔ ሾክ አድርጌያለሁ። እውነት ለመናገር በማይታመን ሰው ሁሌ እንደሳቀ ሁሌ እንደታመመ ታሙ ነበር አይደለም? ፊቱ ጥቁርቁር ብሏል። ፊቱ ያስታውቃል። ምን ማለት ነው? እቺ ባለጌ ብሽ እቺ የስራ አጋሯ ነው። ቢዝነስ ለመስራት ስራ አቋርጣ ቀረጻ ነበረኝ አቋርጬ ነው የመጣሁት ለእናንተ ላበስራችሁ። ጥቁሯን ለብሳ አዘንተኛ መስላ እባብ አስመሳይ ፊቷን እስኪ ይዩት። አይኗን የውሸት ሳታለቅስ ሜካፓን እንዲጠረቅ ታረጋለች። እኔ ይቅርታ አድርጊልኝ ሄሉ፣ አንቺ ማትወጃቸውን ሁሉ ነው የማልወዳቸውም። ከሆነ ኮፒ አድርገሽ ነው እንዳትይ። ከድሮ ጀምሮ እግዚአብሔር በሚያውቀው ስጠላቸው እባቦች ነው የሚመስሉኝ። በቃ እቺ ሸዊት የምትባለው እቺ ግመል ፊት እቺ ሀና የምትባለው እቺ ቅንቅናም አሁን ሰው መሰለች ትንሽ ከስታ ስጠላቸው። እቺ ትዕግስትማ እኔ አላያትም። እግዚአብሔርን ነው የምልሽ፣ አይቻት አላቅም። እኔ ማነች ምናምን እላለሁ። ቆይቶ ባለቤቴ እንደዚህ ሲከፍታት ማነች እቺን አታውቂያትም እንዴ ምናምን ይለኝ። ስጠላት ጥቁር እባብ አስመሳዮች፣ እነዚህ ቆሻሾች በሰው ሞት በሰው ምን ብር ብቻ። ይሄ የሰበሰበችውን ገነት ንጋቱ ሳትበላው ፍግም ትላለች። ይሄ የሰበሰበችውን አሁን ልጆቿን ደርድራ እያሉ ጦልማጦስ የመሰሉ ልጆቿን የምትሰራው ሳትበላው ትሞታለች። እኔ በጣም ነው የተቃጠልኩት። አመሰግናለሁ። ንዴቴ እዚህ መጥቶ
እንዳወራ ስላረግሽኝ አመሰግናለሁ። ቴንክ ዩ ልዬ በርቺ። ገና እንገነፍላለን። ገና እያደረ የሚያስገነፍል ነገር ነው። ጻዲ ግቢ አንዴ ሁላችሁም እና ከዛ በኋላ ተዋና አነባለሁ። እሺ እኔ በጣም የሚገርመኝ ለምን እንደተደነቃችሁ አልገባኝም። አባቷን ያጣጣሩ እኮ መታ አሳይታናለች ለዩቲዩብ ሽቀላ ብላ። ይሄኛው እኮ በቃ ሌላ ነው። ቤተሰብ ፋሚሊም አይደለም። እሺ የአንድ አርቲስት ነው፣ ሀገራችን የታወቀ ነው። ለእሷ ምንም ማለት አይደለም። አባቷ እያጣጣሩ ገንዘብ ምን ያህል እንደምትወድ ማወቅ ያለባችሁ አባቷን ነው። በቪዲዮ እየቀረሰች ላይፍ ላይ አባቴ እንዲሆኗል እያለች የመጣችው። ሁለተኛ ምንም ታስተምረናለች? እኔ ምንም የምንማረው ነገር ከእሷ ምንም የለም። አንዴ ፈታው አንዴ ያገባው የሰው የዛችኛውስ ባል እንዴት ሆኖ ነው ከእሷ ጋር ተመልሶ የመጣው? ያንን ሁላ እንኳን አላየንም። የምታደርገው ነገር ማስተማሪም አይደለም። በልጁ በዚህ ቤተሰብ ይፈልገኛል ባለው ብቻ ሳይሆን የኢትዮጵያ በሙሉ ሕዝብ ይፈልገዋል። አይደለም ቤተሰብ ለእሷ እንዲቀሎ ደግሞ ጥቁር በጥቁር ለብሳ ራሷን አስተካክላ እዚህ ካላችሁ ሰይፉ ላይ እሱ ሚስት እንዳለው ተናግራ ነበር። እንደውም እንደሚከባበሩ ከመቼው ነው ፈቶ እሷ ጋር የመጣው? እሱን እኮ ነው የምጠይቀው። እኔም ራስ መውደድን እኮ ከዛ ነው ጋይስ እኮ በጣም አልሄድንባትም እኮ የሆነ የካልቸራችንን ባህላችንን ምን እያስመሰሉት ምን እያደረጉ እንዳለ ራሱ እኔ ከእንደነዚህ አይነት ሰዎች ምን ተምረን እንደሆነ ግራ ነው የሚገባኝ። ቪው አይደለም ከዚህ በኋላ እሷን የማየት ችሎታም የለንም። አንደኛ በሰው ሞት እንዴ ባህላችን የት ሄደ እንዴ? ምንድን ነው ችግራቸው? እነዚህ ሰዎች ወጥተው እንዴ ቤተሰብ አለው በቃ ነገረ እኮ ከዛ በፊትም ተብሎ ተናገረ ወረዴ። ይህን ያህል በእሷ ደግሞ መጥቶ አዝኛለሁ በጣም ምናምን እንባ እንኳን አልወረደም። የምን አዝኛለሁ ነው? ምንም አላዘነች። ውሸቷን ነው። ቪው ደግሞ በሰው እንደዚህ በሰው መሞተ እኛ ዛሬ ወስዱት አርቲስቶቹ እዛ ሽርጉድ እያሉ ነው አለችው። ሰርግ ነው በቃ ለእሷ ማለት ነው። ሰርግ ነው ለእሷ ሽርጉድ እነሱ እያሉ ነው። እሷ ማለት እኔ እንትን ሸራ እየጣለች ነው፣ ንፍሮ እየቀቀለች ምን እያደረገች የምን አይነት ፊልም እንደሰራ ልትነግረን እንዴ? ችሎታ ነው እንጂ አሁን ለምሳሌ አዝነሽ ማለት ነው። ማወራበት እንዳትገረሙ ጋይስ። ገና አዝነሽ ማለት ነው። አዝነሽ የሱን የሰራውን ፊልም ምናምን በቃ ከመቼው አዝነሽ ጨረሽ፣ ከመቼው ሁሉ ነገር አለቀና መጣሽና ነገርሽ በቃ እሺ። ከዛስ ሌላው ጋር ዩቲዩብ ላይ ስላልሰማ ነው እሷ ጋር ሰማ ነው ብለን እንድንደሰት ነው? ምንን ያስመለክታል? እኔ ለአባቷ ያልተመለሰች ለነፃነት ትመለሳለች ብዬ አላስብም። ኤክስፔክትድ ነው። ግን ማን ነው እዚህ ላይ ያደረሳት የሚባለው? የኛው እራሳችን ነን። እንደዚህ አይነት ሰዎች ከሚዲያ ላይ መጥፋት ሲኖርባቸው እያሳደግናቸው እያየናቸው እያሳደግናቸው የመጣ ነው። የህዝብ ጥፋት ነው። ተግባቢው ሰው እኮ በእንደዚህ ያለ እድሜው ሲሞት እኮ ለምንድን ነው እንደዚህ ምርመጠመጠው ማለት እንደዚህ ምሯሯጠው ብለሽ እንኳ እንደውም የተወሰነ ሰዓት የሆነ ተስፋ ትቆርጫለሽ። ለተወሰነ ሰዓት ያ ስሜት እንኳን የላትም። ድሮም ደደብናት አሁንም ደደብናት። ደብሮኝ ነው የምልሽ። ደብሮኝ ከስራ መቅረት ግዴታዬ ሳትፈልጊ የምትሰሪው ስራ የለም ስራዬ ቦታ ስንት ሲክ ሜልዲንግ ምን ነው የሚባለው የታማሚ ወረቀት ጽፎ እኔ ብቀር ሌላ ሰው የለም። ገባሽ? የኔም ቦታ ማለት እየጨነቀኝ እየሄድኩ ይኸውና ብጉሩላ ወጣብኝ። እንደዚህ ድብርቱ ስለብቻ አስቢ። ለኢትዮጵያ ሕዝብ ነው እኮ ለቤተሰቦቹ ተዩ ማለት ድብሩ ስለ ለዚህ ህይወት ነው ምናምን ብዬ እናቴ ትሙት በጣም ነው ድብርት ውስጥ የገባው። እንዴ ልጁ ነው የመጀመሪያ ልጁ የተናገረው ነው እዩ በቃ። ከዛ በኋላ የኛ አኗኗር ምንድነው ብለሽ ትጠይቂያለሽ። በቃ ልጆቹን አይተሽ ሲያይ ነው በቢኤስ በዛ በቴሌቪዥን ሳይ አፈሩ ሲቀምስ ነው ተረጋግቼ ትንሽ አልቅሼ በጣም አልቅሼ የወጣልኝና ትንሽ የተረጋጋሁት። በጣም ነው የሚያሳዝነኝ። ይሄ ውሸት ፕራንክ ነው ብሎ ይነሳ ይሆን ምናምን እያልኩ አውራ ነበር ለጓደኞቼ። ፕራንክ ነው ብሎ ይነሳ ይሆን ሚዲያ ላይ እንኳን አይተሽ አትቀበይም፣ አታምኝም። እሷ ከመቼው ቀረጻ ትታ መታ ጥቁሯን ለብሳ ታሞ ነበር እንዴ? ፊቱ በጣም ያስታውቃል። ማይስ ይቅርታ ይጠይቀችው ሰው ስለተነሳባት ነው። ገብቷት እኮ አይደለም እኮ ያደረገችው ነገር ሶፉ ላይ ታው ነው ብለን ብንተ ዝም
እዚህ ጋር ብዬ እንደተናገርኩት አብራርታ ራሷን አትናገር። ሰው ስለተነሳብህ ይቅርታ መጠየቅ ይሄ ይቅርታ ሆቢ ነው የሚባለው እንጂ ይቅርታ አይደለም። አይኔ ይቅርታ ራሱ አልገባኝም። የሆነ ነገር ያደርግና ሰው ይቅርታ ባለፈው ይቅርታ ብላለች። ስለታዘባ ቪዲዮዋን አነሳችሁ፣ ግን ዳውንሎድ አድርገነዋል። መቀመጫ አለበት ለታሪክ ትልቁ ለታሪክ ደግሞ ዲሌት አላረገችውም፣ ፕራይቬሲ ነው ያደረገችው። ትልቁ ቅጣት አሁን እሷን ፎሎዋን ማንሳት። እኛ ነን አይደለ ላይ የሰቀልናት። እኔ ድሮ ፎሎም አላረኳትም ለአይኔ ስለምታስጠላኝ። ልጇ አትመቸኝ፣ እቺ ሴቷ እሷ አትመቸኝ። ፎሎ አላረኳቸውም እግዚአብሔር በሚያውቀው። አሁን ፎሎ ያረጋችኋት ፎሎዋን አንሱ። ትልቁ ቅጣት እሱ ነው። እላይ እንደሰቀላችኋት አውርዷት። በሰው ደም በሰው ሞት ቢዝነስ የምትሰራ እሙ ቀጢ። እሺ ሄሉዬ፣ የነፂ ሞት በጣም ነው የሚያሳዝነው። በቃ እሱ በቴሌቪዥን መስኮት የምናውቀው ሳይሆን ሂዝ በቃ ዋን ኦፍ አወር ፋሚሊ፣ የእያንዳንዱ የኢትዮጵያዊ ቤተሰብ ነው። ቤታችን እየገባ ከህፃኑ ጋር ህፃን ከአዋቂ ጋር አዋቂ ሆኑ አስቆን በህመሙን ችሎ በቃ እኔ የመጨረሻ የሰራቸውን ቪዲዮዎች ባላለቀ እያልኩ ነበር ሳይው የነበረውና እንዴት አብሮሽ እያወቀችው አብሯት የሚሰራ የስራ ባልደረባ አቅም ኖሯት ያንን ቪዲዮ ለመስራት እንደቻለች አላቅም። ጨካኝና መጥፎ ባለጌ ሴት ናት። እና እኔ ከምን ጋር ያያስኩት መሰለሽ ሄሉዬ፣ ትዝ ይልሽ ከሆነ አውርተንበት ነበር የዛሬ 4 ዓመት ሰብለ በቀለ ትዝ ይልሻል? የኦሮሞ ተጨፍጭፈው ቪዲዮ ወታ ይሰራችሁ ለባብሳ። እሱ ነው በቃ ማይንዴ ላይ የመጣው። ትዝ ይልሽ ከሆነ አውርተንበት ነበረ። ጭንቅላቴ ላይ ዘ ሴም ቲንግ አንድ አይነት የሆነ የማስመሰል ነገር በቃ እና በጣም እኔ እንደዚህ አይነት ሰዎች ምን አይነት ሰዎች እንደሆኑ ሰልፊሽ፣ ገንዘብ ብቻ በቃ የሆነ እኮ ፖዝ እናረጋለን። ይሄ ነው እንዴ ላይፍ እንላለን እኮ። ይሄን የመሰለ ልጅ ጠዋት ተታቶ ከሰዓት ሲጠፋ እኔ እንጃ ግባን የሚገባው በቃ ለዚህ ነው ወይ ምሮጠው ለዚህ ነው ወይ ምደክመው ነው የምትይውና በጣም ባለጌ ሴት ናት። እና ያው እነዛ ደግሞ ትሪሙልጭ ግሩፖች ያው የታወቁ ናቸው። ያው የአንቺ ግሩፕ ላይ ትዝ የሚልሽ ከሆነ ባባ ሲሞት ላይቭ ነበርን። አንደኛ የኛ ፔጅ ነው ያወራ ነው። አንቺ ፌስቡክ ላይ አይተሽ እንዴ እውነት ነው እንዴ ምንድነው ይሄ ነገር ብለሽ የሄኖክ ድንቁ ፖስት ያደረገውን ስታይ ወዲያው ኢንስታግራም ላይ ደግሞ ይገረም ፖስት አረገ። ይገረም ከዛ ትግስት ሳንጠይቅህ ብለው ነው ፖስት ያረጉት። ሳንጠይቅህ አመለጥከን ብለው እንዴት ላይ የገነት ንጋቱ ይቅርታ በቪዲዮ ወጣች ምትሉት አትቀባጥሩ። አባቷ ሞቶ ያለቀሰች የተሰራው ላይ አንድ ላይ ቅንብር ተደርጎ የተሰራ ነው። ወሬ አታውሩ። ይቅርታ ጠይቀች ጂኒ ጠይቀች ብላችሁ በቪዲዮ ወጣች ምትሉ ተቀናብሮ ነው። ይሄ ቪዲዮ ከ5 ዓመት በፊት ነው ስለ አባቷ ሞት። ከዛ በኋላ ከንቱኑ ጋር አያያዘችው ሰዎች አያይዘውት እከካ ሄሉዬ ይቅርታ እኮ ብትፈልግ ይሄ ሰው ሁሉ ይሄን ሁሉ ቪዲዮ እስኪሰራባት ሰው ሁሉ ኮምፕሌን እስኪያደርግ አትጠብቅም ነበረ። ከልቧ ቢሆን ኖሮ መቀረጽን አላቅም ብሎ ስለፖሰተ ሁሉም ስለተነሳባት እቺ ባለጌ አይኒ ብላሽ ስለተባለች ነው ቪዲዮ ይቅርታ ያለችው እንጂ አምናበት ነው። እውነት አምናበት ነው። ብዙ ሰው አስተያየት ስለሰጠበት ስለተነጋገረበት ደንግጣ ነው። ነገ ዩቲዩብዋን የሚያይላት ሰው ስለሌለ ለሽቀላዋ እንዲመቻት ብላ እንጂ አምናበት አሳዝኗት አዝና አይደለም። እውነት እኔ ዩቲዩብዋን ስፈልግ ትሸቅልበት ስፈልግ ለምን አትነፋበትም? ግን የእሷን ማንነት ብቻ መታወቅ ነው ያለበት። እኔ ድሮም አውቃታለሁ። ለነገሩ አትሞቀኝ አትበርደኝ። የእነሱ ማስመሰል ነገር እንዲህ ቁጭ ስታረግ ራሱ አውቃታለሁ እኔ ምን እንደምትል። ያ ማንነቷ እኮ ሄሉ የራሷን ገመና የቤቷን አውጥታ አሳልፋ አጋልጣ ሰጣ ሰው ቤት ደግሞ ገባች። የብልግናዋ ብዛት ሰው ሞቶ ሽርጉድ እያለች በሰው ሀዘን ላይ የምታላግጥ ባለጌ ስድ ሴት ናት እሷ። ባለጌ ከነ ልጆቿ እኔ ምኗም አይመቸኝም። አስመሳይ በእድሜዋ ልክ ማትኖር ሴት ናት። በቃ በሰው ሞት ላይ በጓደኛዋ ሞት የስራ ባልደረቧ የምታላግጥ ስድ ሴት ናት። እና ይሄን ለማለት ነው። ይሉ ያመሰግናለሁ። እሙ አወራሽ እንዴ? እሙ አውርታለች። ማን ያላወራው?
ወደ ሶፊ ከመሄዳችን በፊት እኔ አላወራውም ሄሉዬ። ኦኬ ግቢቴ ያ እሺ እንዴት ናችሁ ሁላችሁም? ያው በአርቲስት ነፃነት ሞት ሁላችንም በጣም አዝነናል። የሚያሳዝን ነው። በቃ ነፃነት እንጃ በቃ እኔ ላይክ እንደ ጓደኛ እንደ ወንድም የምናየው ሰው ነው። እኔ የሆነ ጊዜ መንገድ ላይ አግኝቼው በቃ የሚሰጥሽ ሰላምታ ራሱ በቃ እንደዚህ ራሱ እንደ ታዋቂ ሰው ኮፍሶ ምናምን አይደለም። በጣም ሁሉንም ሰው ብቻ በቃ መልካም ሰው ነው። ለቤተሰቡም ለትዳሩም ለልጆቹም በጣም መልካም የነበረ ሰው ነው። እንግዲህ መልካምነቱን ደግሞ በለቅሶ ማይተነዋል ያለውን ነገር እና እኔ ስለ ገነት ላወራ የፈለኩት ነገር ገነት ሰራችሁ ነገር በጣም ብልግና ነው አንደኛ። ሁለተኛ ግን እኔ ሴትዮዋ መቼ እንደታዘብኳት ታውቃላችሁ? የሆነ ጊዜ ከባሏ ጋር ታረኩ ብላ እንትን አላለችም? አዲስ ቪዲዮ አልሰራችሁም? ታረኩ ብላ ይሰማቸዋል ላይ ስለ ጋብቻው ታውቂያለሽ? ሰላም ሲፈርም ስታስፈርመው እያንዳንዱ ንብረት ከዩቲዩብም ሆነ ከምን የሚያገኘውን እንደማይካፈል አስፈርመው ነው ያገባችው። ታውቂያለሽ? ልነግርሽ የፈለኩት ይኸውልሽ ሄሉዬ ልክ ከተጋቡ በኋላ በ15ኛው ነው በአንድ ወር ብቻ አንድ ወር ምናምን አካባቢ ላይ አጋጣሚ የሆኑ ጓደኞቼ ምናምን ይጠሩኝና የሆነ ቤት ላይ እሱ ቤት ሄድኩ። አብሯት አልኖርም። ተጋብተው ቪዲዮ ተሰርቶ እሱ የሚኖረው የሆነ ኮንዶሚኒየም ቦታውን አልገልጽም የሆነ ስቱዲዮ ውስጥ ነው የሚኖረው። በጣም ነው የደነገጥኩት ሳየው። እንደሚኖር ለመኖር ነው ወይስ እዛ እንዴት ነው እየኖረ እንደሆነ እንዴት አረጋገጥሽ? የራሱ ቤት ነው የሚኖረው የነበረው። ከነሱ ጋር አልነበረም የሚኖረው። ያኛው ይሄ ሰርግ የተባለው ታረቁ የተባለው አንድ ላይ ኖሮ የተባለው ውሸት ነው። እሱ ብቻውን ነበር እየኖረ የነበረው። ሰርጉ ቪዲዮ ለኛ ተለቆልን አንድ ላይ እየኖሩ ነው ተብሎ ከአንድ ወር በኋላ አጋጣሚ ነው በሆነ መንገድ እሱ ቤት ሄድኩ። እሱ ቤቱ ድሮ ቤት ነው ነበረ ናይ ቤቱ ድሮ እሱ እንደሆነ አላውቅም። ቤቱ እኮ ስልሽ ይኸውልሽ ጓደኞቼ አሁን አርቲስቶች ናቸው ስማቸውን አልጠቅስም ማለት ነው። የሆኑ አርቲስቶች ጠሩኝና ከእኔም የሆነች ጓደኛዬም ነበርን ሄድን። ስንሄድ የእሱ ቤት ነው ተባለ። ከዛ በቃ እኔ ማለት አሁን ስለ ቤቱ ስለምናምን ማውራት አልፈልግም፣ ግን በጣም ነው ያዘንኩት። በቃ ሰውየው በጣም ነው ያሳዘነኝ። እግዚአብሔርን ከምነግርሽ በላይ በጣም ውሸታም ነች። እኔ ከምንም በላይ ደግሞ የገረሙኝ ልጆቹ ናቸው። በዛን ያህል አባቴን ወደዋለሁ ብላ ሴቷ ልጅ እንደዛ እያለቀሰች እንደዛ ድራማ ሰርተውብን እንደዛ ታርቆ ነው ድራማ የሚሳተፈው። ለምን እሱ ብቻ አሳዘነሽ? እሱ ሳያውቅ ነው የተሰራበት የድራማ ለምን በቃ ደንዝዟል። ኦልሬዲ ሰውየው እኮ ማለት ነው ልጆቹ አስረውታል። አይተሽዋል። ብዙ ጊዜ አሁን የልጆቹ የሆነ ነገር ሲደረግ ልጆቹ የሆነ ነገር ላይ ሲሆኑ ሲያለቅስ አይታችሁታል። በቃ የሆነ የቁጭት ለቅሶ አለበት። ድሮ በድሏት ሊሆን ይችላል፣ ድሮች ታርጎባት ሊሆን ይችላል፣ አላቅም ማለት ነው። አሁን ላይ ግን ቁጭ አርጋ ማለት ነው በረጅም ገመድ አስራ እየተበቀለችው ነው የሚመስለው። ከዛ ያ የጠራን እኔና ጓደኛዬ ብቻ የዘየርንበትን ቦታ የጠራንን አርቲስት ማለት ነው እንዴ ለምንድነው እንደዚህ ሆኖ ታርቀው የለ እንዴ እንዴት አብረው አይኖሩም? ይሄ እንዴት የሱ ቤት ሊሆን ይችላል ምናምን ስለው ማለት ነው በቃ ተይ በቃ ጠይቂኝ፣ በቃ እሱ በጣም የሚያሳዝን ሰው ነው፣ እሱ በጣም መልካም ሰው ነው ብሎ ነው የደመደመልኝ። ሊያወራልኝ አልፈለገም። እኔም ከዛ በላይ አልሄድኩም እና የዛን ያህል ታረቅን ትዳር ከእንደገና ተደረገ ምናምን የተባለው ውሸት ነው። ቤቱ እዛ ቤት አልገባም። ኦልሬዲ ቢገባም ለአንድ ቀን ለሁለት ቀን ይሆናል እንጂ መልሶ እየኖረ የነበረው የራሱ የሆነ ኮንዶሚኒየም ላይ ማለት ነው የራሱ ቤት ነው እየኖረ የነበረው። ከዛ አኗኗሩ ምናምን በቃ ብቻ ያሳዝን ነበር የነበረው ነገርና ከዛ በጣም ደግሞ ከጓደኞቹም ስሰማ እዛ አብሮት ከነበሩ ሰዎች ስሰማ በቃ ያሳዝናል ያለው ነገር ማለት ነው። እየተጫወተችበት ነው በልጆቹ አስረው የልጆቹ ስኬት አሁን የልጆቹ ማለት አሁን ያኛው ልጅ በሆነ ነገር ተወዳድሮ ነበረ በጡንቻ በቅርጽ ተወዳድሮ ነበረ።
የሴቷም የሆነ ነገር ስትመረቅ ምናምን እንዲህ አይነት ፕሮግራም ላይ በእኔ ብቃት ነው ይሄን ነገር ያደረኩት በማለት ሰውየው ገባሽ እንዲጸጸት አድርገዋለች ማለት ነው። እኔ ነኝ ብቻዬን ያሳደግኳቸው ብቻዬን ብዙ ነገር የከፈልኩት እኔ ነኝ በሚል እንዲጸጸት ስላደረገችው በቃ ሰውየው አሁን ላይ በፊት ላጠፋው ጥፋት እየከፈለ ነው ያለው እንጂ ጭራሽ ታርቀው አብረው አልኖሩም። በጣም እርግጠኛ ሆኜ የምነግርሽ ነገር ማለት ነው። እኔ ግን እዚህ ጋር አንድ ነገር ብቻዬን የሚባለው ሰውየው እስከ ጭራሹ ባያገኛት ነው አይደለም። እነዚህ ሰዎች ሳይስታረቁም በፊት ይመጣል፣ እሱ ቤት ትሄዳለች። መሾገሩም ሲያምራት ምንም ሲያምራት ቢራ መጠጣትም ሲያምራት መቃምም ሲያምራት አብራው ትሄዳለች። እሱም ይመጣል ባህልም ሲሆን ምንም ሲሆን ቪዲዮ እናያለን አይደለም። አንዳንድ ቪዲዮ እንዲተቆራርጦ እናያለን። እኔ እግዚአብሔር በሚያውቀው ሰብስክራይብ አለ በተከፈም በምንም እኮ መስሩፍ እየቆረጠ እንደገና ደግሞ አስተማሪም ስለሆነ ምናምን በሞያው እኮ ልጆቹን እኮ ጥሩ ደረጃ እንዲደርሱ እኮ ይረዳታል። ብቻዬን የሚባለው እሱ ሌላ ሀገር ቢሆን እስከ ጭራሹ ያላያቸው ቢሆን ተቆራጭ የማያረግ ቢሆን ምናምን ብቻዋን ያሳደገችው ይባላል። እሱ ሌላ ቤት እየኖረ ያንን ለማለት ሳይሆን የፈለኩት አሁን ብዙውን ኃላፊነት የወሰደችው ከሱ ጋር ተለያይታ ልጆቿ 4 ልጆቿ ከሷ ጋር ሆነው እሱ ደግሞ ከቤት ወጥቶ ነው አይደለ ያሳደገችው። እሱ ምንም ያደርግ ብቻዬን ላይ ሲንግል ማሞና እንዳሳደገች ነው የሚታወቀው ማለት ነው። እና ያንን ነገር ደግሞ ብዙውን እውነት ለመናገር ብዙውን ኃላፊነት አርቲስቶቹ ምን አሉሽ ስታዩ አንቺ ስትገረም? ከዛ እኔ በጣም ገረመኝና ልክ ከወጣም በኋላ ብዙም አልቆየንም ወዲያው ከወጣም በኋላ ከዛ እንዴ አልኩት አንደኛውን ማለት ነው እንዴ ተጋብተው ታርቀው አልነበር እንዴ ይሄ እንዴት የሱ ቤት ማለት ነው ሊሆን ቻለ? ኦልሬዲ ሰዓቱ በጣም ሄዶ ነበረ የዛ ቤት የሄድንበት ሰዓትና ማለት በቃ ኦልሬዲ የሚያድርበት ቤት ነው ማለት ነው በሰዓቱ እና እንዴት ታርቀዋል? በቃ ተይኝ ምናምን አትጠይቂኝ አለኝ ማለት ነው። በቃ ተይኝ አትጠይቂኝ፣ በጣም የሚያሳዝን ሰው ነው ያለኝ። በደፈነ ያለኝ መልስ ይሄን ነው። በቃ ተይኝ አትጠይቂኝ፣ እሱ በጣም የሚያሳዝን ሰው ነው ያለኝ በደፈናው ማለት ነው። ከዛ እኔም በገባይ ልክ የገባይ ነገሮች ነበሩና ሴትዮዋ በጣም አስመሳይ ነች። ይሄን ያህል ደረጃ እኔ ደግሞ በጣም የተናደድኩት በልጆቹ ለራሱ በምን እንደተናደድኩት ታውቂያለሽ? አዎ እናት ነች። እናት ሁኑ ያለቻቸውን ነገር ሊሆኑ ይችላሉ። ግን በዚህ ልክ በቃ ታርቀዋል ምናምን ተብሎ ደግሞ በልሶ ደግሞ ሰውየው እዛ ጋር እንደዛ መኖሩ ያሳዝናል። በቃ የሚኖርበት አኗኗር ያሳዝናል። ቴንክ ዩ ሶሲ። ጋለሪ ሰጥቶናል እንዴ ሶሲ? አዲስ ጋለሪ። ኦኬ ጋይስ እየተበተባችሁ እንትን ስላልኩ ነው። ተብተብ አድርጉ ቢያንስ። ቴንክ ዩ ሰላሚና በጣም ነው ብዙ ጥያቄ የምጠይቅሽ። እሺ ያ እሺ ሄዱዬ ያ ከዚህ በሱ ላይ ሙድ ያዘችውን ልጨርስ እንጂ በሷ ትዳርና አዳርና ገረድናት በጣም ነው የምናወራው። እሺ ሁኚ። ያ እሺ እሆናለሁ ሄዱዬ። ሌላ ደግሞ ማውራሽ ጉዳይ ስላለ በውስጥ ማለት ነው አማክርሽና ከዛ በኋላ ኦልሬዲ በፊት ለፊት እናወራዋለን። በውስጥ አወራሻለሁ። ሶሲዬ ቴንክ ዩ። እሺ አዲስ ጋለሪ ሰጥቶን ነው አይደል? አይ ቲንክ ሰኞ ይሰጣል ብላችኋል። ያ ቴንክ ዩ ሮዛ ወይ ሮዛ ታምሽሽ ያ ግብይታች። እሺ ሄሉዬ ቴንክ ዩ ስላስገባሽኝ። እኔ ስለሷና ስለነዚህ ነው ትንሽ ማለት የፈለኩትና ያው ነዚህ ላይ ስላደረገችው ነው ትንሽ ድንጋጤ የፈጠረብኝ እንጂ ገነት ዛሬ አይደለም። ከስንት ዓመት በፊት መሰለሽ? ከ6 ከ7 ዓመት በፊት ፐርሰን የሚያውቃት ሰው አውቃለሁ። አርት ውስጥ ያለ የራሴ ቤተሰብ ማለት ነውና ለገንዘብ ያላት ፍቅር ይሄ ወይ የዩቲዩብ ሱስ ምናምን አይደለም። እሷ የምታስታውሱ ከሆነ አሁን እንኳን ትታለች። ብዙ እንዲ ፊልሞች ፕሮዲውስ ታደርግ ነበረ የምታስታውሱ ከሆነ እና በጣም የብዙ ሰው ገንዘብ በልታለች።
ስራ ታሰራለች በአርቲስትም ደረጃ ፊት ለፊት ላይ በሚታዩ አርቲስት ትልልቅ አርቲስቶችም ደረጃ ከዛም ውጭ ማለት ነው። በጣም ብዙ ጊዜ ነው ስራ ታሰራለች፣ ገንዘብ አትከፍልም፣ አትሰጥም። በጣም ነው ሰው የምታስለቅሰው። በሰዓቱ ያው በዙሪያዋ አሁንም ድረስ ሰዎች ስላሏት ምንም ሰው አልቅሶ ምን ብሎ ሌላም ስራ መስራት ስለሚፈልግ ዝም ነው የሚሏት እና ለገንዘብ ያላት ፍቅር ካስታወሽ ለኔዛን የታመመች ጊዜ 800,000 ስትጠየቅ 2 ሚሊዮን ብር አላሙዲ ሲሰጣት ፊት ለፊት ላይ የምናየው ሰይፉን ነው ሲታገላት የነበረው። የነፃነት እጅ አለበት እዛ ብር ነፍሱን ይማር ያን ገንዘብ ለመቀበሏ ማለት ነው። ከሰይፉ በተጨማሪ ነፃነት አብሮ ለፍቷል ያን ገንዘብ እንድታገኝ ማለት ነው። እና እንደው ደፍራ ነፃነት ላይ ማድረጓ ነው እንጂ ነው የገረመኝ። ሴትዮዋ እግዚአብሔርን ነው የምልሽ ክርስቶስ ከሰማይ የጣላት ነው። ስለ ስግብግብነቷ ካነሳሽ የኢትዮጵያ ሕዝብ የሰበሰበላት ብር ነበር አይደል? ያ ብር ለልጆቿ መስሩፍ ይቀመጥ ብሎ አላሙዲን ሙሉ ወጪዋን ደርሳ እስከምትመለስ ሙሉውን ነው የቻለው። ያ ሲሰበሰብ የነበረው ለምን ነበር የሆነው? ለልጆችና ለልጆች ማሳደጊያ ተብሎ ቀረ። ያ ብር ነበረ ማለት ነው። ልክ ግን ተሽሏ ስትመጣ ምንድነው ያደረገችው? ፍርድ ቤት ሰውየውን የከሰሰችው የምታስታውሽው ኢትዮ ክሊኒክ ላይ ውዝግብ ውስጥ ገባ። ለዛው አልሰጠኝም ሰጠኝ እያሉ ደግሞ አብረው ተያይዞ ሄደው ነው ፍርድ ቤት እንትን የሚሉት ነበረው። የሚገርመው ሄለን እዛ ጋር ብዙ ሰው ያላስተዋለው ለሕክምና የሰበሰበው ብር እንግዲህ ከመቼው አልቆ ነው። ገብቶሻል? ለሕክምና ደግሞ የምታስታውሽ ከሆነ እኔ በቃ ነጥብ በነጥብ አስታውሳለሁ። የተጠየቀችው ገንዘብ ሙሉ ወጪ 800,000 ነበረ። ግን ያው ሙሉ ወጪ ተሸፈነ ተባለ እንጂ ማለት ነው ድፍን 2 ሚሊዮን ብር ነው የተሰጣት። እኛ እናውቃለን ከዚህ ህዝቡ ካዋጣው ገንዘብ ውጭ ማለት ነው። እና ለገንዘብ ያላት ፍቅር ማለት ነው እንዲህ ቃላት እኔ እንዲያውም ራሷ ፔጅ ላይ ሄጄ ምን መሰለሽ አልኳት፣ በጣም በእርግጠኝነት ገነት አልኳት ምነግርሽ ልጅሽን እየቀበርሽ ላይቭ እንደምትገቢ አልጠራጠርም አልኳት። ልጇ ቢሞት ማለት ነው እግዚአብሔርን ስለማታውቋት ነው። የመጨረሻ ለገንዘብ ያላት ፍቅር በሷ ደረጃ ነው ሰው አይቻላቅም። ይልሽ ነፂን አሁን የምናውቀው በምናውቀው ደረጃ እናውቀዋለን። አዲስ አበባ ላይ የሚኖር ሰው 22 አካባቢ ታገስ ስጋ ቤት አንድ ቀን ምን 2 ቀን የተጠቀመ ሰው ያውቀዋል። ነፃነትን እናውቀዋለን። ገባሽ? ነፃነት ማለት ትልቅ ስራ ሰርቶ መጣ ማለት ከበር መልስ ተከፍሏል የሚል ሰው ነው። ታገስ ስጋ ቤት ማለት ከሰይፉ ጋር የቀብሩን ፕሮግራም ያዘጋጀው ማለት ነው። ሲናገሩ ሰምተሽ ከሆነ በጣም መልካም ሰው ነው። ታገስ ይባላል ባለቤቱ ማለት ነው። ነፃነት መጣ ማለት በሳምንት አንድ የሚምጣ 2 ቀን እዛ ታገስ ስጋ ቤት አካባቢ 22 ድምቀት ነው። በቃ ምንም ገንዘቡን ወደ ኋላ ማይል ሰው ነው። እኔ ይልሽ ስልኬን እየነካካሁ ዓርብ ዕለት ፀጉሬን እየተሰራሁ ሹሩባ የበዓል ግማሽ ላይ ሆኖ ነው የሰማሁት። ድብልቅ ነው ያረኩት በጩኸት ማመንም ከብዶኛል። እንኳን እሷ እኔ እዛች እንኳን በማቀው ደረጃ ልበላ ሲሄድ ነው ማቀው ሰላም ቢዩ ነው ቁጭ ምለው ደፍሬ እንኳን አብሬ ፎቶ ተነስቼ አላቅም፣ ግን የሚያደርገውን ነገር አያለሁ። ከዛ በጣም ደነገጥኩት። ያው ስትደነግጪ ለረጅም ሰዓት ዝም ነው የምትዩ። ዝም አልኩ። ከዛ እንዲህ እንደተደፋው ማልቀስ ነው የጀመርኩት። ከዛ እግዚአብሔርን ኃይለኛ ማይግሪን ያለብኝ ማይግሪን ተነሳብኝ። እንዲሁ ሳለቅስ ትላንትና ከተራ ነው ቀብር ቦታም እንዲህ ብዙ መሄድ ሰው አይደለሁም። አንድም አርቲስት እኔ ቤቶኛ አለቅሳለሁ እንጂ ማዲንጎን እንኳን አልቀበርኩም። ትላንትና ግን ፐርፐዝሊ ከመጣች ብዬ እግዚአብሔርን አታምኝ ሄድኩ። 1 ሰዓት ነው ሄድኩት። ታምኛለሽ? ያ እሺ 1 ሰዓት 2 ተኩል ነው ባገኛት። ያው እግዚአብሔር ምስክሬ ነው አለቃትም ነበር። ምንም አታመጣም ሲጀመር። የአዲስ አበባ ሰው አይተዋትም ከተናደደም እንደዚህ ነገር ላይ በጣም እኔ ጀምራት ነው እንደ ሄለን ይጨርሷት ነበር እዛው። ከዛ 1 ሰዓት አካባቢ ነው ሄድኩት። ስላሴ ማለት ነው። ሰፈሬም ወደሱ ሰፈር አካባቢ ነው፣ ትንሽ ነው የሚራራቀው መኖሪያ አካባቢው ማለት ነው። ከዛ ሄድኩኝ። እኔ እዛ ስደርስ
ትንሽ ሰው ነው፣ 100 ሰው አይሞላም። ጥቋቁር የለበሰ በኋላ ነው የገባው ሰው። በኋላ ያው ግቢውን ሞላ፣ ደጁን ሞላ። እግዚአብሔርን ነው የምልሽ። በሁሉም አቅጣጫ አይኔ ይማትራል። እሄዳለሁ፣ እመጣለሁ። መጨረሻ ላይ ፊት ለፊት መግቢያ አስከሬን በሚገባበት በኩል እዛ ጋር መነጽሬ ምናምን አድርጌ ቁጭ አልኩኝ። ወገቤ እስኪንቀጠቀጥ ብርዱ ማለት ነው። ከዛ እኔ ወዴት እንደተደበቀች አላውቅም። ጭራሽ ነው ያላየኋት። በቃ እሷን ብቻ ነው በአይኔ ስፈልግ የነበረው ማለት በቃ የሆነ እንደው አንዴም ቢሆን በጥፊ ብያት የመጣውን ልቀበል። ሲጀመር ምንም አይመጣም፣ ምንም የሚመጣ ነገር የለም። እንደውም ይደረቡ ነበር እንጂ ሰዎች ማንም አይለቃቸው ነበር። ከዛ በአይኔ ፈልጋለሁ። አርቲስቱ የሚገርምሽ ቦታ ጠቦ፣ የተዘጋጀው ወንበር ጠቦ ዝም ብሎ በየመቃብሩ ላይ ነው ቁጭ ያለው። እነ ሩፍላንት ያለሽ ሁሉም ያው የነበረ ሰው ያየ አይቶታል። እና እርስ በርስ እንኳን የሚያወራ ሰው አልነበረም። ስልክ ሲባል ነበር አንድ ሰው ሄለን እንደዚህ ስልኩን ያወጣ ሰው የለም። ያ ሁሉ ደስ የሚለው ነገር እንደዚህ ቀረጻ ምናምን ሆኖ ማንም ሰው የማንም ዩቲዩበር መጫወቻ አልሆነም። ደስ ይላል። አልሆነም። ለምን መሰለሽ? ልጆችም ተሰማርተዋል። ግን ደግሞ ህዝቡም እርስ በርስ ስልክ ለማውራት እንኳን ሰው በድፍረት ሲያወጣ አታይም። በቃ ህዝቡ በደንብ ከልብ ነው ያዘነው። ከዛ አየን ምንም በቃ ልናገኛት አልቻልንም። የለችም፣ አልመጣችሁም፣ ተደብቃ ይሆን አላውቅም። ያው መጨረሻ ላይ የተፈጠረው ነገር ሁሉ በጣም የሚያሳዝን ነው። አንደኛው ልጇም ራሷን ስታወደቀች መጨረሻ ላይ ወደ ከግብአተ መሬት በኋላ አርቲስት ታያለሽ፣ ጋዜጠኛ ታያለሽ። በጣም ነበር የሚያሳዝነው። እኔ እርር ብዬ ስላላገኘኋት እኔ ስለማውቃትም ነው ገባሽ? እሷንም ትንሽም ነፂንም ስለማውቀው በእይታ በቃ ይልሽ አርብ ሊሞት ሰኞ ቀን የሆነ ቤተሰብ አግኝቶታል እዛ ማለት ነው። ከዛ ደወለልኝና ከውጭ ነው የመጣው። ሮዝ ግን ምን ሆኖ ነው ነፂ አለኝ። ትንሽ አሞታል ስለው ኧረ ሰውነቱ ትክክል አይደለም አለኝ። ተናገርከው እንዴ ስለው ምንም አላልኩትም፣ ፎቶ ተነስቼ ተለያየን፣ ግን ትክክል አይደለም አለኝ። አርብ ዕለት ሞተ እና በጣም ነው እግዚአብሔርን እኔ ከቤተሰቤ አንድ ሰው አሁን ዛሬ ነው ትንሽ አይኔ ደህና የሆነው ማለት ነው። እንዲህ አይነት ተንጠልጥሎ አብጦ ማለት ነው። እንዳልክ የሚባለውንም ስታዩት በድንጋይ ፈንክቱት። እሱን አንዴ ክትፎ ቤት አገኘሁት፣ ግን ተሰብስበዋል። የሆነ የጴንጤ ቤት ነው ክትፎ ቤቱ። አጥንት ምናምን የለም። በአጥንቱ ሁለት ቦታ ለምን አትሉት? አታገኙም እኮ በፊት ቢሆን ሄሉዬ በየቦታው ታገኘዋለሽ። አሁን ላይ ሲባል ለመሆኑ ኢየሱስን ተቀብሏል ወይ ብሎ አይጽፍም። የቆሻሻ በጣም ነው ያዘንኩት። ግን እኔ ልሽ በጣም ልቤ ደግሞ ልክ ሁለት የገደለችው ያህል የተሰማኝ የእሷ ነው። እሱ ተይው፣ እሱ እብድ ነው። ጤነኛ እቺ ትልቅ ሰው ነች፣ አስተዋይ ነች። ምንም ገንዘብ ብትወድ እኔ እንደዚህ ተሰምቶኛል። እንኳን እሱ አብራው የሰራችው ለሕክምና ጽኑ ጴንጤነት ለማሳየት ነፃነት ላይ ነው እንደሚመጻደቅ። ኦፍኮርስ ትክክል እኮ አይደለም እንዴ? በጣም ከሰውነት የወረደ እኮ ነው። ሃይማኖት እኮ በኋላ ነው አይደል? መጀመሪያ ሰውነት ነው የሚቀድመው። ሰው ተብለሽ ነው ከዛ ሃይማኖቱ ምንድን ነው የሚባለው። ሰው እንኳን ነፃነት ላይ ማንም ሰው ላይ ሊደረግ። ይሄ ልጅ ደግሞ አሁን ቅድም እያልሽ ነበር የለቀቀው ቪዲዮ ማለት ነው። እግዚአብሔርን ያሁን ቪዲዮ አይደለም፣ በጣም የቆየ ቪዲዮ ነው። ልጁን ይመስለኛል ተናግረውታል። ይሄ አንድ አይናው ልጅ ማለት ነው አቡሽ የሚባለው ማነው? እያለቀሰች የለቀቁት እሷን ይቅርታ አይነት ነገር ማለት ነው። የአሁን ቪዲዮ የ5 ዓመት በፊት የእናቷ ነው አባቷ ነው ምናምን ነገር ነው። ከዛን የሆነ አሁን ከተናገረች የሆነ አቅርታ ምናምን የሚልልም አያያዙት እና አሁን ያለች አስመሰሉት። ያልገባቸው ነገር ጉርሻ ራሱ ዘግቦታል። እንዳትሳሳቱ ይሄ ከ5 ዓመት በፊት የተሰራ ቪዲዮ ነው ብሎ እኮ ዘግቦት። እና ትክክል አይደለም። ባይዘወይ ዋጋ ትከፍላለች፣ ምንም አትጠራጠሪ። ነፃነት ይልሽ ብሔር ውስጥ የለ ዘር ውስጥ የለ ምንም አይነት ነገር ውስጥ ያለውን ሲሰጥ ይልሽ እንትን ማለት ነው። ግብአተ መሬት ላይ የሆነች ጎዳና ተዳዳሪ ልጅ ነበረች። ቤት ተከራይቶላት የሚያኖራት ብዙ ናቸው። እግዚአብሔርን ነው የምልሽ። ቀድማ እንደዚህ ተይዛ ነው በግድ ወድቃ ሁሉ መሬት ላይ ቪዲዮ ካያችሁ ታያታላችሁ አለች። በጣም የምትጮህ ልጅ ከሆነ ነገር ውስጥ ነው አንስቶ ትላንትና ይሄ ቀባሪ የሚባሉት በጣም ያቃጠሉኝ ያናደዱ ፍጥረታቸው እላው ላይ ድንጋይ ሲጭኑ እላው ላይ ሲሚንቶ ሲለድፉ። ወይ ሄለን ህዝቡን ስላላየሹ ነው እኮ። ህዝቡን እኮ አላየሹ። ህዝቡ ይልሽ እኔ በዚህ ደረጃ አይቻልም። ልጆቹ በስነ ስርዓት እንኳን አፈር እኮ አላረጉበት።
መንገድ ተጋፍተው ነው ይልሽ እንዲህ እየተከፈተ በእንትን በሰው እንደገና መከላከያዎች ነበሩ ፌደራል ሰው ብዛት ብቻ እንደ ጋርድ እንደዚህ ነገር አድርጎ ምናምን ሰው እኮ ሲቀር እኮ ይሄ ነገሩ ነው ውስጡ ላይ የሚያሳመነው የሚመጣው ያን ነገር ሰው ስለበዛ ነው ብሎ እንዴት ነው አይምሮ አያምንልሽም? ሰው በጣም ኢሞሽን ሆኗል ይልሽ። ሰው እየወደቀ ሚስቱን አይተሻት ከሆነ ታፍና ነበረ። ማንም ቤተሰብ ቼክ የሚያደርግ የለም። ሁሉም ብሶት ላይ ነው። በቃ ገና እኮ ይልሽ እኔ 1 ሰዓት ነው የሄድኩት። አስክሬኑ ገና ሳይመጣ ነው ሰው ዝም ብሎ እየጮኸ ቅዳሴ ሳያልቅ ማለት ነው። ሰንበት ነው ካስታወስሽ። ቅዳሴ ሳያልቅ ሰው ዝም ብሎ ይጮህ ነበር፣ ያለቅስ ነበር። እና የሰው ኢሞሽን እንደገና የተቀበረው በዚህኛው በአርበኞች በኩል ነው እና ትንሽ መንገዷ ጠበብ ያለች ናት፣ ማለፊያው ራሱ ማለት ነው። ለዛ መፍረድ አትችይም። የነበረውን ሁኔታ እንዲያውም ካሜራ ላይ በደንብ አልታየም ሄለን። ህዝቡ በጣም ነበር የሚያስፈራው። ሚስቱ እኮ ታፍና ነበር። ሚስቱን የተቀረጸው ዋናው ራሱ አልተቀረጸ። እንዴት ነው እንትን ለቀብር አስፈጻሚዎች እኮ ተነግሯል። የማዲንጎ እንትን እኮ ህልፈት እኮ ብዙዎቹን ያስተማረው ጉርጓድ ውስጥ ገብቶ ቀርጾ ወደ ላይ ያኔ በጣም ነው እሱን የተቀለደበትና አትገረሙ። ሴትዮዋ በጣም እግዚአብሔር የረገማት ነች። እኔ መቼም አልኩሽ ነፂ ላይ ባደረገችው ነገር እግዚአብሔር ምስክሬ፣ በዚህ ፈጣሪ ጠይቀኝ መቼም ነው ይቅርታ ማላረግላት። ወጣ አልቅሳ ብትለምን ምን ብትል አንዴ አይደለም 2 የገላብናለች ነፃነትን። ገባሽ? ከዛ አንጻር በጣም ነው እኔ ከፋኝ። ሴትዮዋም ደግሞ ምንም ይቅርታ የሚያስፈልጋት አይደለችም። ብዙ ህዝብ ስታስለቅስ የኖረች ናት። በትክክል ሰምተሻታል እንዴት ስታብራራ እንደነበር ሄለን። ጉበቱ ፊቱ ያስታውቅ ነበር በጣም በሚዘገንን ሁኔታ ማለት ነው። እኔ መቼም ነው ይቅር ማልላት ሄሉዬ ስላስገባሽ ቴንኪ። ሳይሆን ያሳስበኝ ነበረ ወሬ ስታል እንደዚህ ብላ ታብራራለች። እንደገና ደግሞ ጉበቱን ነው ያመመው ለመጠየቅ ወሬ ለማራዘም ከዛ ወደ ካሜራው ታያለች። ካየሻት ወደ ካሜራው ተቃጠልኩ ነው። ያው ነገም ገና አይምሮ የለው ነገር ይመጣል፣ ወዲያም ይመጣል፣ ከዛ ወዲያም ይመጣል። ገና በጣም ደግሞ ያናደደች ማለት ነው ለሷ ዩቲዩብ ለትረካው እንዲሞላላት እንደዛ ተጎሳቁሎ እውነት ግን አሁን ነፃነት ተጎሳቁሎ የሚባል ሰው ነው ላይክ እየሳቀ ህመሙን ደብቆ የታመመ ሳይመስል በመሞቱ ነው ሰው ጀመር። በውፍረት የሚመጣ ነው ከተባለ ውፍረቱን ለመቀነስ ብዙ ነገሮች ነው የሚያደርገው። መክሳቱ እኮ ኦኬ ነው፣ ገባችሁ? ያው ግን ውፍረቱ ምናምን ከህመም እንደሆነ ያስታውቅበታል። ገባችሁ? ያ ግን ተጎሳቁሎ የሚባል ላይክ የሚለብሰው የሚበላው ያጣ ረዳት ያጣ ላይክ አለ አይደለ? ራሱ ልብሶቹ ራሱ እንዴት ዘናጥ ናቸው። እንዳለ ቀረጻ ላይ ምን ኔክስት ዴይ እኮ ነው የሞተ። ተጎሳቁሎ የሚባል ነው። ሴትዮዋ ትጀምር ተጎሳቁሎ ተብሎ ይሄ ቃል አይጠራ። ተጎሳቁሎ ነገር የለም ገና እንዴ ታዲያ የሳቀ ክብሩን ጠብቆ እንደዛ ቸገረኝ አላለ። ሊንዳዬ ከራሱ አልፎ እርዱኝ አለ። የእውነት እነ ኢትዮጵያ አርቲስቶች ወይንም ደግሞ እንዳለ ወጣቶቹ እነሱ ለአመጋገባቸው ችላ በማለት የብዙን ሰው ልብ ቁስል እያደረጉ ነው። እንደዚህ በድንገት ህይወታቸው እያለፈ ገባችሁ? ይሄ ጮማ እንደዚህ ዘልዝሎ የሚበላው ነገር እንደዚህና እያዩት ነው። በላዩ ላይ መጠጥ ይጠጣበታል። መጠጡ ደግሞ ያቃጥላል። እዛው ነው የሚያቃጥለው እንጂ ዳይጀሽን አያረግም። እኛ ዳይጀሽን የሚያረግ ይመስለናል እንጂ አሁን የሆነ ስጋ ዝጋ አስቀምጠ እላው ላይ ዊስኪ ብደፋበት ስጋው ይጦቁራል። በነገራችን ላይ ምንም ነገር አለ በፍጹም ሞር ካሎሪ ነው የሚጨምርልሽ መጠጥ እንጂ ዳይጀሽን አይከለክልም። አሁን ስጋ አርግቼ እንደዚህ ዊስኪ ብጨምርበት ይጦቁራል። ስጋው እያየው ይጦቁራል። ያ ማለት ውስጥንም እንደዛ ነው የሚያጦቁረው። እኛ ግን በልተን ስጋ ጥሬ ስጋ በልተን ቢራ ስንጠጣ ዳይጀሽን የሚያፋጭ ብትን የሚያደርግ ነው የሚመስለው ወይ? ውሸት ምንም የተራራቀ ይሄንን ትልቅ ስጋ እንደዚህ ይላል፣ እንደዚህ ገዘግዛሉ። አዳሜ በኪሱ ቢላ ይዞ ነው የሚሄደው። አሁን ለማን እንደምፈራ ታውቃላችሁ? አሌክስ ነው የሚባለው ይሄ ኮሜዲው። ይሄ ምን አባቱ ኮሜዲ ነው ይሄ? በግድ የሚስቀው ልጅ ድሬዳዋ ብዙ ጊዜ ያሳልፋል። ሃሊማን ያሳደገች ምናምን የሚለው የነ ፍልፍሉ ጓደኛ የነበረው አሌክስ ነው ስሙ። አሌክስ ነው ስሙ። ስማቸውን ብዙ አያዝልኝም የግሩፖች። አሌክስ አሁን ሊፈነዳ እየደረሰ አይደለም ልጁ?
አው በአጠቃላይ አይኑ ሊወጣ ጆሮ ራሱ ሊነቀል ነው ከጆሮ ከሰውነቱ ላይ። አርቲስቶቻችን ክብደት ቀንሱ። ይሄ ብቻ ራሱ እንደዚህ አጣጣ ራሱ የእንትን የሌለ